ስለባሌ ላውራ አይከፋም። ኧረ በጭራሽ ለምን? ኦፍኮርስ እንዴት ይከፋል? ባይዘዌ ሶሪ ፎሎ ሳላረግ ስለገባው ያው አሁን ፎሎ አረኩኝ። እሺ ስለ ባሎች እኔ ልመስክር፣ ባለትዳር ነሽ? በጣም ደስ የሚል ትዳር፣ ያውም የልጅነት ትዳር። ደስ ይለናል። ከትምህርት ቤት እስከ ካናዳ። እሺ አሁን የሶስት ልጆች እናት ነኝ። በጣም የሚያምር ያው ገብታችሁን ማየት ካለባችሁ ቲክታኬን፣ ፌስቡኬ፣ ሁሉ ነገሬ ሶሻል ሚዲያ ላይ አለ። አልስማማም። ይሄ እንደዚህ ምናምን ግርግሩን አልስማማም። የቱ ግርግር? እኔ አሁን ባለንበት እንትን ላይ እኔ የልጅነት ትዳሬ ነው። ልጅነቴን እንትን አድርጌ ምናምን ያው እንትን ባልነግርህም ሎንግ እንትን ስቶሪ ስለሆነ የልጅነት ትዳሬ ነው። እሱ መጥቶ ብዙ ስትራግል አድርገው ምናምን አድርጌ ዛሬ ካናዳ ላይ ነኝ። እሱ ነው ያመጣኝ። ዛሬ የ14 ትልልቅ አሁን ልጄ የሃይ ስኩል ተማሪ ነው። የመጀመሪያው ሃይ ስኩል ተማሪ ነው። ካናዳ ላይ እዚህ ሀገር ነው የወለድኳቸው። 3 ልጆች አሉኝ። በጣም ቆንጆ ልጆች አሉኝ። ባሌ በጣም በዝዌ እንትን ነን በሙዚቃ እንትን ያው ትምህርት ቤት ምናምን ከሚባለው አይነት እንትን ተገናኝተን ነው አብረን አድገን ምናምን እሱ መጥቶ ተመልሶ ምናምን አይነት ነገር ነው ሂስትሪያችን። ያው እንትን ይላል ሂስትሪ ላይ የቲክታክ ላይ አለ። ግን ልጆቼ አሁን ትልቅ ተማሪዎች ናቸው ምናምን። አሁን የሃይስኩል ተማሪ ልጅ አለኝ። ከዛ ደግሞ 12 ዓመት አሁን ታርነ የምታደርግ 13 ዓመት ሴት ቆንጅዬ ልጅ ዘፋኝ። እኛም ዘፋኝ ነንና ወደ ዘፋኝ ነው እንግዲህ ከተባለም እንደተባለው እንደዚያው ዊኬንድ አይነት ነገር እንመጣለን ብለን ከዛ 7 ዓመት ልጅ አለን። ቆንጆ ልጆች አሉን። በጣም ጥሩ ነው። ቤተሰብሽን ይባርክልሽ ፈጣሪ። ከዚህ በላይ ሁሌም በደስታ ነው። እሺ ደስ ይላል። እንዲህ አይነት ነገር በመስማታችን ጥሩ ነው፣ ይበረታታል። ሌሎቻችሁም እንደዚህ መታችሁ ብትነግሩ አስደሳች ትዳር ይወጣል። የልጅነት በኔ ነው ባዘው እሱ ነው እኔ እዚህ ያመጣኝ እሱ ነው የመጣው። ከዛ የልጅነት ሚስቱ ነኝ። ከዛ በኋላ ነው የመጣው። እሺ ትዳርሽን ፈጣሪ ይጠብቅልሽ። አሜን። በቃ ምን አለ መሰለህ፣ ከዛ በኋላ ደግሞ እኛ አሁን ነገሩን አልፈን መተናል አይደል? አሁን ያለንበት ነገር ለልጆቻችን ነው። እኛማ በሚገርም ሁኔታ ተገርተን ምናምን የራሳችንን ነገር ጨርሰን መተናል። ዩጋይስ ይሄ እንትኑ ሶሻል ሚዲያው በእናታችሁ ለልጆቻችን አሁን ፈሪ ነኝ እኔ ስል
እንደዚህ አልነበርኩም። ልጅ ከወለድኩ ነው ፈሪ ሆንኩት ታውቃለህ። እኔ ሙዚቀኛ ነኝ እንትን ነኝ ምናምን ከዛ ፈራሁ ታውቃለህ። ፈራሁ። ልጅ ስትወልድ ትፈራለህ፣ ልጅ ሲኖር ትፈራለህ። እባካችሁ እኔ አሁን ምንም ነገር ማለት ይሄ ወጥቶ መሳደብ ወጥቶ ምንም ብታዩ እችላለሁ እኮ እንደዛ አይደለም። ልጆቻችንን በ10 በ13 በ12 እያጣናቸው ነው። እስናት ላይክ አውት ኦፍ ሲቲ ምናምን አሁን እኔ በጣም ያመመኝ የ13 ዓመቷ ልጅ ራሷን የጠፋችዋ ልጅ አለ ነው ዩ ጋይስ እንትን ካለ እኔ እንደውም ኢሹ ሊሆን የሚገባው ነገር እሱ መስሎኝ ነበረ ታውቃለህ። ያማል። እባካችሁ እኔ አሁን ልጆች አሉኝ። ምንም ነገር ልሰጣቸው እችላለሁ፣ ገንዘብ፣ ምንም ህይወት፣ ምንም ግን ፍቅር ልሰጣ ኢትዮጵያዊነት ታውቃለህ። ያቺ ልጅ እኮ አይታችኋታል። አረ ነው ዩጋይስ የምታወሩበትን ነገር አታውቁትም። ለምን መሰለህ? ያቺ ልጅ 13 ዓመት ያቺ ለግጀሪ ህይወት እያላት እንደዚህ ላደርግ ነው እንደዚህ አባት እናቷም እኮ ገንዘብ ምናምን እየሰጧት ነበር። በር መዝጋት፣ በር መክፈት፣ ስቴክ ማቅረብ ምናምን። ሚዩት አድርጊና ቁጭ በይሽ። እሺ ቆይ የኔ እናት በቃ ያንቺን የትዳር ህይወት ነግረሽናል አይደል? በጣም ደስ ይላል። በርቺ በደንብ በዚህ ሁሌም ትዳርሽን ክፉ አይንካው። እሺ ደግሞ ሌላ ጊዜ መተሽ ደግሞ ትነግሪናለሽ። እሺ እሷን ነው። አዎ አንቺን ነው። ሌላ ጊዜ ደግሞ መተሽ ደግሞ ትነግሪናለሽ አዲስ ነገር። እሺ ግን በእናትህ እንትኑን ሳይሆን በቃ ሶሳይድ እንትን ላይ ይሄ ልጆች 13 ዓመት ይሄ ሶሻል ሚዲያ እያዩ ምናምን እንትን የሚያደርጉትን ነገር ፕሊስ በእናታችሁ ስሩበት። ይሄ እናንተ ስለምትደመጡ ስሩበት። እኛ ምንም ችግር የለብንም። ሰፖርት ማድረግ ምኑም በቃ ስሩበት። ልጆቻችንን እናንጣቸው። የ13 ዓመት ልጅ ዛሬ ትናንት 1 ሳምንት 2 ሳምንት የቀበርናት ሞዴሬተሮች እኮ ታውራሲ እኔ አሁን የእሱ አይደለም እኮ እንትን የእናንተ ትዕግስታችሁ ምን ያህል ድረስ እንደሆነ እየገረመኝ። አንዳንዶቹ ኤሌክትሪክ ሊጨብጡ ሁላ ደርሰዋል። ወዴት ሊሄድ ምናምን የሚጨብጡት ሚይዙት ጠጥቷቸዋል። እሺ ኤኒዌይስ አንዳንድ ጊዜ እንዲህ አይነት ነገር ያስፈልገናል ነው። ኮይን ላስቀምጥላችሁ እስኪ እና ሜምበር ሁኑ። እኔ ባለትዳር ነኝ። ያሉትኝ አሁን ላይ ዱባይ ነኝ እና ትውቃችን የሀገሬ ልጅ ነው፣ የሰፈሬ ልጅ ነው። ደንግጫለሁ ድንገት ስለገቡ። አይዞሽ ውሃ ጠጪ እስኪ እንድትረጋጊ። ተረጋጊ። ቆይ ውሃ ትጠጣሽ እንድትረጋጊ። ኮይን ላስቀምጥላችሁ እስከዛ ድረስ። እኔ አሁን ምን እንዳደርግ እንድትመክረኝ ነው። ምን ተፈጠረ? እና የልጅ እናት ነኝ። ልጄን ለአባቷ ነው ጥዬ የመጣሁት እና በመሀል ተጋጭተናል። በመሀል ተጋጭተን ልጅን አላሳይም፣ አላገናኝም
እስከሚለኝ ድረስ ማለት ነው። እሺ እና ምንድን ያጋጫል? ቤተሰቦቼ ጋር እየሄደች የተጋጨነውበት ምክንያት ገንዘብ ነው። ከዚህ በፊት ቤሩት ነበርኩኝ ማለት ሽማግሌ ልኳል፣ ግን አብረን አልኖርንም እና ወደ ቤሩት ሄድኩኝ። ቤሩት ሄጄ በሱ አካውንት ነበረ ብር የምልከው። ሳትጋቡ? አልተጋባንም ማለት በሱ አካውንት ልኬ እኔ ያለኝ አካውንት ግን ባንኩ አዲስ ስለሆነ ሲስተም ምናምን እንደዚህ ኮድ ምናምን ማለት ነው አልጀመረም ስላሉኝ ከዛን በሱ አስገብቼ እሱ ደግሞ ወደ እኔ አካውንት እንዲያስተላልፍልኝ ማለት ነው። እና እንደዛ በሱ የላኩኝ እኔ እንደ ነገ ልበር ወደ ቤሩት እንደ ዛሬ ነው አካውንት የከፈትኩት። ከዛን ሰጥቼው ሄድኩኝ እና ወደ እሱ የላኩኝ እሱ ደግሞ ወደ እኔ እንደሚያስገባልኝ ነው የማውቀው። እና እሱ የሚለኝም እንደዛው ነው ማለት ነው። ከዛን ከቤሩት ሳልገባ 4 ወር ምናምን ሲቀረኝ አካውንቴን ፎቶ አንስተክ አሳየኝ አልኩት እና እኔ ልገባ ነው 4 አመት ሆነ ማለት ነው። ከዛን ልገባ ነው እና አካውንቴ ላይ ምን ያህል ገንዘብ እንዳለ ማወቅ ፈልጋለሁ ምናምን ስለው አታምኝም አይለኝ። አታምኝም ወይ ትጠራጠረኛለሽ ሲለኝ አይ በቃ ማየት ፈልጋለሁ ምናምን ስለው አላሳይሽም አለኝ። ከዛን ለእህቴም ሳማክራት እሷ እዛ ያለውን ነገር ታውቃለች እሱ ምን እንደሚያደርግ እና ብዙ ነገር ያደርግ ነበረ እሱ ከኔ። እኔ ስልክ የለኝም በሰዎች ነው የማገኘው ማለት ነው። እና ብዙ ነገር አትነግረኝም፣ ቤተሰቦች አይነግሩኝም፣ ግን እሱ ብዙ ነገር ያደርግ ነበረ። ከሌላ ሴቶች ጋር ግንኙነት በቃ ብዙ ገንዘቦችን በሴት እንደሚያባክን ምናምን ያውቁ ነበረ። እሱን አላውቅም፣ ግን ከሴቶች ጋር ብዙ ቦታ ይታያል። እና እንደዛ ያደርግ ነበረ። ያው ቤተሰቦቼንም ብዙም ስለማላገኛቸው ስለሱ ምን እንደሚያደርግ ምናምን አይነግሩኝም። ከዛን እኔም በቃ ለእህቴ ስነግራት እንደዚህ አካውንቴን አላሳይም ስላት አንቺ ብቻ በሰላም ነኝ ምናምን ነገር አለችኝ። ከዛን አላሳየኝም፣ ገባሁኝ። 4 ወር ምናምን ብሎ ካደረግኩት አላገኘውም ነበር። ከዛን ገባሁ። እንደ ድንገት ስገባ እኔ ገባሁ ዕለት እሱ ማዘሩ አርፈው ነበረ እና ገብቼ ምናምን እና ለቅሶ ደረስኩኝ ምናምን ነገር ማዘርየውን ቀበርኩኝ ምናምን እና ከዛን እኔ ባንክ ቤት ሄጄ ስሜን ሰርች አስደርጌ ምናምን አካውንቴ ሳይ ከፍቼ እንደሄድኩኝ ነው 50 ብር ብቻ ነው ውስጡ ያለው። እሺ። እና ከፍቼው እንደመጣውኝ ነበር ያገኘሁትኝ። ከዛም በኋላ ሰዎች ምናምን በቃ ሰርቼ እሰጣታለሁ ምናምን ብለው አስታረቁኝ። ማለት እናቱ ነበረች ከጎኑ የነበረችው ምናምን ነገር። ከዛም በኋላ እናቱንም ስላጣ ምናምን አንቺንም ካጣ በራሱ ላይ ጉዳት ያመጣል ምናምን ነገር ብለውኝ አስታረቁኝ። ከዛ አንድ ቤት መኖር ጀመርን። ታረቅን እና ብሬንም ሰርቶ ሊሰጠኝ ምናምን ቃል ገብቶልኝ ማለት ነው። ከዛን ሽማግሌ ልኮ ነበር ከዚህ በፊት። አንድ ላይ መኖር ጀመርን። አንድ ላይ መኖር ስንጀምር ከዛም በመሀል እኔ ማረገዝኩኝና አንድ ሴት ልጅ አለችኝ ከሱ።
ከዛን በቤት ኪራይ ውስጥ ነበረ የምንኖረው። እኔ ደግሞ ትንሽ ብር በእጅ ይዤ ገብቼ ነበረ። ከዛን አባቱ እና እህቱ ብቻውን ስለሚኖሩ እህቱ ደግሞ ስራ እየዋለች ስለምትመጣ ፋዘርየው ብቻውን ከሚሆኑ ምናምን ብለን ከዛን እኔ ሀሳቡን ያመጣሁትኝ እነሱ ቦታ ላይ ከጀርባ ቤት ለምን ትንሽ ክላስ ሰርተን አንገባም እዛ ምናምን ነገር ብዬ ከዛን እዛ ቤት ሰራን ገባን። እዛ እየኖርን እሱ ይሰራ ነበረው ማለት ሞተር ይሰራል። ሞተር ወደ ገጠር ሰው በሞተር ያመላልሳል ማለት ነው። እና እንዳለ ቤቱን የሰራሁት እኔ ነኝ። ይዤ በገባሁት ትንሽ ብር ነበረ። ከዛን ይዤ በገባሁት ቤት ሰራ እና እዛ ስንኖር እርጉዝ ነበርኩኝ በርግ። ከዛን እዛ ወለድኩኝ እና ሱቅ ነበረኝ እዛው ቤተሰቦቹ ቤት ፊት ለፊት ማለት ነው ሰራ ነበረ እርጉዝ ሆኜ። እና እሱ ደግሞ ሞተሩን እየሰራ በቃ ምንም ወጪ አይሰጠኝም። እኔ ነበርኩኝ ራሱ ቤቴን መራው። ከዛን እሱ ይሰራል ግን እኔም አልጠይቀውም። እንደዚህ ስጠይ ብዬ ማለት ከሱቅ ስለምሰራ ሁሉን ነገር ከሱቅ ነው የምጠቀመው። እና ያ በእኔ ላይ እንትን እንደሚፈጥር ስራዬ እንደሚያስተጓጉለኝ ምናምን ነገር አላውቅም ነበረ። እና በየቀኑ ከዛ ላይ ለቤት ውጪ በማደርገው ከሱቁ ላይ በማነሳው ምናምን ነገር ሱቄን እንትን እያለው እያመነመነው መጣ ማለት ነው። እና ከዛ ነው ወለድኩኝና ወልጄ እንዳለክ በቃ እሱ እየሰራ እየመጣ ምንም ወጪ አይሰጠኝም። ምንም ማለት ነው ምንም ወልጄ ተኝቼ እርጉዝ ራሱ ሆኜ ሁሉን ነገር ያዘጋጀሁት በራሴ ነው። እና እሱ ምንም ቤት ላይ ወጪ አያደርግም ነበረ። ከዛም በኋላ ወልጄ ተኝቼ እንዳለ ሳሙናው ምኑ ከሱቅ ነው የምጠቀመው ማለት ነው። ሱቁ ተዘጋ በቃ። እሱም አይሰራም፣ የራሱ ስራ አለው፣ ማንም አይሰራበትም። እና ሁሉን ነገር እየተጠቀምኩ የነበርኩት ከሱቅ ነበረ። እና መጨረሻ ላይ የሱቄ በሚያልቅ ሰዓት ወጪ እሱ እጅ ላይ ወደቅኩ ማለት ነው። እና የእንትን ስጠኝ በምለው ሰዓት ቆይ አሁን እመጣለሁ ከኔ የተቋረጠ ይሰማል። እሺ። እና ቆይ አሁን ሰዎች ይዤ መጥቼ አልሰጡኝም ምናምን የለውም አለሽ እና ብር ተቀብዬ እመጣለሁ ምናምን እያለኝ በዛው እየሄደ ቅልጥ ይላል ማለት ነው። እስከ ማታ ድረስ ቤት አይመጣም፣ አራስ ቤት ተኝቼ ማለት ነው። እና ብዙ ነገር እቸገር ነበረ። ከዛን እንደዛው ሳልበላ ምን ቡናም ሳልጠጣ ምንም ሳልለውል ነበረ አራስ ቤት ሆኜ እሱም ስጠብቅ ማለት ነው። ከዛም በኋላ ማታ ይመጣና እና እንትን እንደዚህ ልስራ እንደዚህ ላድርግ ስጠኝ በምለው ሰዓት ጎማ ተበላሽቶብኝ እንደዚህ ሆኜ የሰራሁትን እንዳለ እዛ ላይ ያደረግኩት ይለኛል ማለት ነው። ከዛን እንደዛ አደረግኩት ይለኛል። በቃ ምንም አልልም። እንደዛ ጾሜን አድራለሁ እያጠባው ማለት ነው። ከዛን እንደዛ እየዋልኩኝ እንደዛ እያደረግኩኝ እያደርኩኝ ከዛን እሱ ይመጣና ዝም ብሎ ነው ገብቶ የሚተኛው ማለት ነው። ከዛን እንደዛ እያልኩኝ ሴት ልጅ ነበረች 3 ወር 80 ቀን ሲሞላኝ ክርስትና አንስቼ ምናምን ግን በዛ መሀል ምናምን እህቴ ታግዘኝ ነበረ በምግብ ምናምን ማለት ነው። ከዛን እንደዛ ያደረግኩኝ ምናምን ክርስትና አንስቼ ወጣሁኝ። ስወጣ
ሰፈራችን ላይ እንትን አለ ማለት ነው ግሮሰሪ እና ሞተሩን ሁሌም እዛ ጋር ቆሞ ከሰዓት በኋላ ሁሌም እዛ ጋር ቆሞ አየዋለሁ ማለት ነው። እና ይመስለኛል እየሰራ የመጣ እዛ የሚያደርገው ነገር አለ። ከዛን እዛ እንትን እያልኩትኝ ሞተሩን ከሰዓት በኋላ ሁሌም እዛ ቆሞ አየዋለሁኝ። ከዛን እንደዚህ ምናምን እንትን ስል ሰው እሱ ምን እንደጀመረ ምናምን ነገር ያውቃሉ ሰፈር ሰዎች ማለት ነው። እና እኔ ነኝ የማላውቀው እና ለእኔ ከነገሩኝ ምናምን ጥሩ ስለማይመጣ እራሷ ትድረስበት ብለው አልነገሩኝም። እና ቁማር ጀምሮ ነበር እና ለእኔ የማይሰጠኝ እንደዛ ሞተር ተበላሽቶብኝ ብሩን የሰራሁትን እንዳለ እዛ ላይ ምናምን አደረግኩት የሚለው ለካሱ ቁማር የተጫወተ ነበር። ከዛን እንደዛ እንትን እዛ ከዛን ጠዋት ቴጋ ሲሄድ እዛ ሞተሩን ያየሁት ማታም ስመለስ እዛ ጋር አየሁት ማለት ነው። እና ልጄን ቤት አስጠኝቼ እዛ ግሮሰሪ ሲሄድ ቁማር እየተጫወተ ነበረ። ከዛን ቁማር እየተጫወተ ነበረ። ገባሁኝና ቆምኩኝና ዝም ብዬ አየሁትኝ እየተጫወተ ነው። ከዛን ያዩኝ እሱ ጀርባውን አዙሮ ስለነበር አላየኝም። አብሮት የሚጫወቱት ጨለማም ስለነበረ ፖሊስ ምናምን መስያቸው ይሁን አላውቅም። እንደዚህ ኮፍያ የልብስ ኮፍያ አርግቼ ነበረ እና ተጠቃቅሰው ምናምን ሁሉም ወጡ ማለት ነው። እና ዞር ብሎ ሲያየኝ እኔ ቆሜ ያየሁትኝ ነው ቆሜ ያየሁት ነበረ። ከዛም በኋላ አየኝ ዞር ብሎ አየኝና ከዛም ምን ነው ሲለኝ አይ ምንም ጨረስክ አልኩትኝ። ጨረስክ ስለው አዎ አለኝና እኔም ወደ ቤት ሄድኩኝ። እሱም ሞተሩን አንስቶ ወደ ቤት መጣ ማለት ነው። ከዛም በኋላ እኔ ልጄን አቅፌ ወደ እህቴ ጋር ልሄድ ስል ልጅቷን ይዘሽ አትሄጂም ብሎኝ ሲለኝ ገፍትሬው ልጄን ይዤ ስወጣ ጎረቤት ምናምን ሰማና መሽቶ ነበረና እንዴት እኛ እያለን አራስ ልጅ ይዘሽ በጨለማ ትሄጃለሽ ምናምን ብለው እነሱ አስገቡኝ ማለት ነው። ከዛ እነሱ ጋር አስገብተውኝ እዛ አደርኩኝ። ከዛም በማግስቱ ታረቀንና አብሬው ሆንኩኝ። ከዛን ምንም አሁንም እንደዛው ነው። የሆነ የተወሰነች ብር ይሰጠኝና ከዛን ሳምንት ጸጥ ይለኛል። እኔ ደግሞ ልጄን እያያዝኩኝ እህቴ ጋር ሄድ ነበረ። እህቴም በቃ ሁሉን ነገር ከዚህ በፊትም እሱ የሚያደርገውን ምናምን ስለምታይ እኔ ቤሩት ላይ ሆኜ ብዙ ነገር ስለምታቅ ነገረኛለች። ካለፈ በኋላ ግን ከዛ እኔ በአይኔ ካላየሁ አላምንም ብዬ ምናምን ነበር ከሱ ጋር መኖር የቀጠልኩትኝ ማለት ነው። ከዛ እኔ አረብ ሀገር በቃ አልሄድም ብዬ ወስኜ ነበር። በቃ እኔ ለልጄን ጠንክሬ ያሳድጋለሁ የትም ሰርቼ ቢሆን ምናምን ብዬ በቃ ያልሞከርኩት ስራ የለም። ሱቁንም መልሼ እቁብ ገብቼ ምናምን የሰፈር ሰዎች እቁብ ሰብስበውልኝ ምናምን ለመስራት ሞክሬ ነበረ። ከዛን እኔ ዞር ስር ወይ ደግሞ ወደ ቤት ስገባ ምናምን ለካ እሱ እየገባ ብር ያነሳብኝ ነበረ። ብር ያነሳብኛል ምናምን ነገር። ከዛም በኋላ እንደዛ እያረሁንኩኝ ይሄን ጎደለ ስል ስሞላ እየተበደርኩኝ ምንም እያልኩኝ ስሞላ አንድ ቀን እሱ ብር እንዳነሳብኝ ምናምን ነገር አወቅኩኝ ማለት ነው። ብዙ ብር ነበረና በእርግጥ አልቆጠርኩትም፣ ግን ብዙ ብር ነበረ እና ምልክት ምናምን ድፍን ብሮች ነበር ያስቀመጥኩትኝ። ከዛን እኔ ሰው ቤት ቡና አልጠጣ ሄጄ ምናምን ዘግቼ ሱቄን ከኋላ ክፍት ነው ሄድኩኝ ማለት ነው። ባንኮኒው ግን ቆልፌዋለሁኝ።
ከዛን ስመለስ ብሩን እንደነበረ አላገኘሁትም ነበረ። ከዛን አባቱ እዛ ቤት ውስጥ ነበሩ። ስጠይቃቸው እሱን የገባው አሉኝ። ስጠይቀው አልወሰድኩም ብሎ አለኝ ማለት ነው። ካደኝ። አልወሰድኩም ብሎ አለኝ። ከዛም በኋላ በቃ አንተ እንደዚህ እኔ ያወኩኝ የምትሰርቀኝ ይሄን ያክል ከሆነ ሳላቅ ደግሞ የምትሰርቀኝ ምን ያክል እንደሆነ ምናምን ብዬ ስራዬን አቆምኩኝ ማለት ነው። በቃ ያለኝን ነገር ሸጬ ሱቁን ዘጋሁኝ። ሱቄን ዘግቼ እና በቃ ልጄም ጠንከር ስትል አመት ምናምን አለፋትና ወጥቼ እንደዚህ ልብስ ቤት ወይ ደግሞ እንደዚህ ቤቲንግ ቤቶች ምናምን አሉና እዛ ተቀጥሬ ልስራ ምናምን ስለው ወተሽ አትሰሪም፣ ወተሽ ከሰራሽ ቤተሰቦች ጋር ሂጂ ተመልሰሽ እዚህ ቤት እንዳመጫለኝ ማለት ነው። ከዛ እኔ በቃ ልጄን ያለ አባት ከማሳድግ ምናምን በእርግጥ እሱ ምንም ያደረገልኝ ነገር የለም። ምንም ማለት ነው። በራሴ ነበረ ከሱ ጋር እየኖርኩኝ በራሴ ነበረ የምኖረው ማለት ነው። ከዛን በቃ ልጄን ያለ አባት ከማሳድግ ምናምን ብዬ እሺ ብዬ እሱ ጋር መጨረሻ ላይ ጠላ መጥመቅ ጀመርኩኝ ማለት ነው። ጠላ እየጠመኩኝ ቤት ውስጥ አሸጭም አለኝ። ቤት ውስጥ አሸጭም ሲለኝ አክስቴ ጋር እየሄድኩኝ ነበረ የምሸጠው ማለት ነው። አክስቴ ጋር እየሸጥኩኝ ምናምን ለልጄ ወተት ምናምን መግዛት ጀመርኩኝ ማለት ነው። እንደዛ እያደረግኩኝ መኖር ስኖር ከዛ መጨረሻ ላይ በቃ ሁሉም ነገር መጨረሻ ላይ የእኔ ስልክ ነበረ እሱ የያዘው። በእኔ ስልክ እሱ ሴቶችን ያወራ ነበር። ከሴቶች ጋር እየተቀጣጣ ከአንዷ እኔ ደግሞ ስልኬን ማለት ከሰው ጋር ሲደዋወል ምናምን ሪካርድ እንዲያደርግ አርግቼ ነበር የሰጠሁት። ሪካርድ አዳመጥ ሁሌ ማታ ስልኩን እሱ ሲተኛ እኔ ስልኬን እጠቀምበት ነበረ። ፌስቡክ ምናምን እዛ ላይ ስላለኝ እና ድምፆች ምናምን ቀን ሙሉ ሲደዋወልበት ሳዳምጥ ከሴት ጋር እንደሚያወራና ሲቀጣጠር እያወራ ሰማሁኝ ማለት ነው ሪከርድ። ከዛን ምንድነው ስለው ቀስቅሼ ጋር እንቅልፉ ምንም አይደለም ቀልድ ነው አለኝ። አይዞሽ ከዛ እኔ ቀልድ ነው ምናምን ነገር ምንም አይደለም የእውነት ነው ብለሽ ካሰብሽ ያው መሄድ ትችያለሽ አለኝ ማለት ነው። ከዛን እኔ ሌሊቱ ሙሉ እቃዬንና ልብሴን ሳስተካክል አደርኩኝና ከዛን ጠዋት እቃዬን እዛው ትቼ ሄድኩኝና ልጄን ይዤ ሄድኩኝና ሲስተር ጋር ልጄን አስቀምጬ ልብሴን ላመጣ ሲሄድ ጎረቤት ያዘኝ ማለት ነው። ከዛም በኋላ እኔ እዛ ጋር አልኖርም ምናምን ብዬ እንትን በጣም ስሜታዊ ሲሆን ሂጂ እቃውን ጥለሽ ሂጂና ተነጋግረንበት የምትወስጂ ከሆነ ትወስጃለሽ አሉኝ ማለት ነው። ከዛን ወንድሜም ነበረ ይዞኝ ሄደ ወደ እህቴ ጋር ማለት ነው። ከዛም በማግስቱ ምናምን ስረጋጋ የሰፈሩ ጎረቤቶቻችን መጥተው አሁንም አስታረቁኝ። ከዛን አስታረቁኝ። በዛ ሰዓት እሱ ስራ ፈቶ ነበረ ተከልክሎኛ አካባቢ ሞተር ምናምን ተከልክሎ ስራ ፈቶ ነበረ። ከዛን እኔ አሁንም ጠላይን መጥመቅ ጀመርኩኝ ማለት ነው። ከዛ እንደዛ እያልኩኝ በቃ ምንም ሊሞላልኝ ስላልቻለ ልጄም እያደገች ስትመጣ ወጪዋ እየጨመረ ነው ምናምን ነገር። ከዛን እሱ ምንም አያግዛኝም እንደዛ እያደረግኩኝ ከዛም በቃ አረባ ሀገር ተመልሼ ሄዳለሁ አልኩኝና ሀሳብ አመጣኝ። ሀሳብ በማመጣ ሰዓት እሱ ምንም አትሄጂ አላለኝም።
ከዛም ፓስፖርቴን አሳደስኩኝ ማለት ነው። ፓስፖርቴን አሳደስኩኝ። ማሳደሻ እሱ ነበረ። ኬትም አምጥቶ 2000 ምናምን ብር ይሰጠኝ። ለቤት የለኝም እያለ ለፓስፖርት ማሳደሻ ኬትም አምጥቶ ነበር ይሰጠኝ። ከዛን ሄድኩኝ አሳደስኩኝ። ከዛም በጣም እንትን ነበረ ይቆየ ነበረ ፓስፖርት ማለት ነው። 6 ወር 5 ወር ነበር የዛ ሰዓት የሚቆየው። ከዛን በኦንላይን ነበረ ሲለቀቅ የሚታየው እና ሁሌም እሱ ነበረ የሚከታተለው። መምጣቱን በጣም ይፈልገው ነበረ ወዲያው ነው ማለት ነው። ከዛም ፓስፖርቴም ታደሰ መጣ። ከየትም ተበድሬ ግማሹን ለደላላ ሰጥቼ ምናምን ዱባይ ላይ መጣው ማለት ነው። እና ዱባይ ላይ መጥቼ እዳይን ሳልመልስ ለሱ ነበረ ስራ እንትን ለማለት የሞከርኩት ለማስተካከል እና ሱቅ ሰራለሁ ሲለኝ ሱቅ ስለነበረ ሱቅን እንዲሰራ ብር ሰጠውትኝ። እንዳለ ለሱቅ የሚሆነውን ነገር አሟላው። ፍሪጅ ምናምን ገዛውለት። ጄኔሬተር ገዛለው ቺሌን ቻርጀር ስለሚደረግኝ አካባቢ መብራት ሲጠፋ በጄኔሬተር እጠቀማለሁ ሲለኝ ጄኔሬተርም እንዲገዛ ብር ላኩለት። እሱ ግን ጄኔሬተሩን አልገዛም ነበረ እና ሱቁም እኔ እዚህ ወራቶች እንትን እያልኩኝ ሲሄድ እሱ ደግሞ እዛ እያመነመነ ነው የሚሄደው፣ እየጨመረ ሳይሆን ማለት ነው። ከዛም በመሀል እኔ እንደዚህ ለቤተሰቦቼ ለእህቴ ቤት እየሰራች ስለነበረ ትንሽ ብር አገዝኳት እና ያ ብር ደግሞ ስላልበቃ ሌላ ብር ተጨማሪ ስለሚያስፈልግ ትንሽ እየረዳዋት መልሼ ማለት ነው። እና ከዛን እንዴት ትረጃለሽ ለምን ታደርጊያለሽ ለቤተሰቦችሽ ብሎ እንትና ላይ ማለት ነው ሲለኝ እኔ ከዚህ በፊቱ ማለት ተስፋ ቆርጬ ነበረ በሱ ላይ ማለት ነው። በቃ እንደዚህ እንጥብጣዊ ተስፋ ነበረችኝ። በጣም በሱ ላይ እንትን እያልኩኝ ነበረ ማለት ነው። ከዛን እንደዛ ደግሞ አታድርጊ ሲለኝ በቃ እሱ ሲጀመር ከኔ ገንዘብ ነው እንጂ የሚፈልገው እኔን አይፈልገኝም ምናምን ብዬ ቤተሰቦችሽን የምትይ ከሆነ ከኔ ጋር ያለውን ነገር እናቁማለኝ ማለት ነው። ከሱ መጣ ነው አልኩትኝ። አዎ ከዛም በኋላ አቆምኩኝ። እሺ አንቺም በመንገድሽ እኔም በመንገድ ያለኝ ማለት ነው። ከዛን እንደዚህ እንደውም አልቅሼ ምናምን ነገር ጓደኞች ያረጋጉኝ ምናምን እና ከዚህ በፊት ያለውንም ነገር ስለነገርኳቸው እኔ እና እሱ መሀል እንዲያውም ይቅርብሽ ምናምን ብለዋልኝ። ከዛም በቃ ለእህቴም ነገርኳት ምናምን ብዙ ሰው እንትን አለኝ ማለት ነው። በቃ ይቅርብሽ እሱ ከሱ ከመጣ ምናምን ነገር አሉኝ ማለት ነው። እና ከዛን ልጄን አላገናኝም አለኝ። እህቴ ጋር ነበረ የምትውለው፣ ወንድሜ ያገናኝ ነበረ ከለከለኝ። እዛም አይወስዳትም እኔንም አያገናኘኝም። ከዛም በብዙ ሰው በጓደኞቹም በጎረቤትም ምናምን ነገር እንትን ብዬ አላገናኝም አለኝ ማለት ነው። ከዛን እንደዛ ከዛን ማገናኘት ጀመረ። ልጄን በየቀኑ ማግኘት ጀመርኩኝ ምናምን ነገር እና አሁን እንዴት እንትን ከዛን እኔም ዘጋሁትኝ። እሱን ቦልኬ ምናምን ቦለኩትኝ ዘጋሁትኝ። እሷ እህቴ ጋር ስለምትሄድ በወንድሜ ስለማገኛት ማለት ነው። ልጄን በጣም እንትን ይለኝ ነበረ ተመልሰን እንታረቅ ምናምን እያለ እሱ ደግሞ እንደዛ በሚለኝ ሰዓት እኔ ውስጥ ይረበሻል። ያለፈውን ነገሮች ነው የማስታውሰው ማለት ነው። እና ጓደኞቹ ደግሞ በቃ ለልጃችሁ ስትሉ ሰላም ብቻ ተባባሉ፣ በልጅቷ ፊት ምናምን አውሩ ምናምን ነገር በቃ ሰላም፣ ሌላውን እዚህ ስትመጡ ትፈቱታላችሁ ምናምን ስትመጫሉ ማለት ነው። እና ሰላም ብቻ በልጅቷ እና ምናምን ነገር ፊት አወራዋለሁ ማለት ነው። ግን በማውራ ሰዓት እኔ ሰላሜን አጣለሁ። በቃ የሱን ድምፅ በስሰማ በጣም ነው የምረበሸው።
ማድረግ አለብኝ? አሌክስ በጣም ነው የምረበሸው ከሱ ጋር ሳወራ። እድሜሽ ምን ያህል ነው? 27 እሺ ሚዩት አድርጊና አዳምጪኝ። ከውስጥሽ ያለውን ነገር በሙሉ እንድታወጪው ገብቶሻል? ማውራት አለብሽ። ማውራት በራሱ አንድ ቴራፒ ነው ራሱን የቻለ። ሁለተኛው ነገር ይህ ሰውዬ ባልሽ አይደለም። ሽማግሌ ልኳል በሚል ቤቱ አይገባም። ሽማግሌ መላክ ማለት አገባሽ ማለት አይደለም። አንድ ራሱን የቻለ ፕሮሰስ ነው እንጂ ባልሽ አይደለም። ህጋዊ ባልሽ አይደለም። ምን አይነት ሰው እንደምታፈቅሩ ግራ እስኪገባኝ ድረስ እኔ አሁን ምን አይነት ወንዶች እጅ ላይ ነው የምትወድቁት? ምኑ ይፈቀራል? አሁን ይሄ ወንድ የኔ ናት ልታለቅሽለት የሚገባ ወንድ ነው? የትኛው ማስተዋሉ፣ የትኛው ትህትናው፣ የትኛው ሲያከብርሽ? ጥቅመኝነቱ ነው እኮ ሌላ እኮ ታሪክ የለም። በአንቺ ላይ ተሸጋግሮ መሄዱ ነው። ገንዘብሽን ማጥፋቱ ነው። ገንዘብሽ ሲጠፋ ሰርተሽ ታገኘዋለሽ። ራስሽን ብታጭ እኮ ራስሽን እኮ መተካት እኮ አትችይም። መተው የሚባል ነገር እኮ አለ። መተውን ለምንድን ነው የምትፈሪው? ሰውየው ምን እስኪያደርግሽ ነው የምትጠብቂው? ከዚህ በላይ እንደዚህ አይነቱን ሰው ለመተው ለልጅ ስል ልጅሽ አትሟሟም። ልጅሽን አመጣሻት እንጂ አንቺ እሷ አላመጣችሽም እኮ። እሷ ፊት አውሩ ምናምን የሚባል ነገር የለም። ቆራጥ ሰው ነው ሆነ። እድሜሽን የጠየኩሽ ለዛ ነው። 27 ዓመትሽ ነው። ከዚህ በላይ ህፃንነት የለም፣ ልጅነት የለም። ቆፍጠን በይ፣ ገንዘብሽን ያዥ። ጀመር ባልሽ ስላልሆነ የአንቺ ነገር ሊካፈል አይችልም። አሁን ጥሩ አድቫንቴጁ ምንድን ነው? ከዚህ በኋላ የምትሰሪው ነገር በሙሉ የራስሽ ሰርቶ አንቺ ማያስተዳድር ቁማርተኛ የሆነ ወንድ ነገ አንቺን አስይዞ ነው የሚጫወተው ቁማሩ ላይ። ሚስት ያለች በስንት እንሂድባት ይልሻል። ከቁማርተኛ ሰው የሚጠበቀው ይሄ ነው። ሌላ መጨረሻ የለው። ቁማር የሚጫወት ሰው ቤቱን አስይዞ ይጫወታል። መኪናውን አስይዞ፣ ሞተሩን አስይዞ በነፍሱ ሁላ ሊጫወት ይችላል። ቁማር በጣም አደገኛ ነገር፣ በጣም አደገኛ ነገር። አንዴ ከተለከፍሽ ደግሞ መቼም አይለቅም። በዚህ ልክፍት የተያዘ ሰው ወንድም ይሁን ሴት እንደው ካንሰር ይሻላል፣ ካንሰር ይሻላል። አትሊስት የመዳን ፕሮባቢሊቲ አለው። ገብቶሻል? የቁማር ሱስ እንደገና ያ ሰው ቢፈጠር ምናልባት እንደገና ቢወለድ ሊለቀው የሚችለው ተውኩ ሊል ይችላል። በጭራሽ አይተውም። ከባድ ልክፍት ማለት ያ ነው። ስለዚህ አደገኛ ነገር ውስጥ የተዘፈቀ ሰው ነው። ህይወትሽ አይለወጥም ከእሱ ጋር በሆንሽ ቁጥር። ወደ ሰው ሀገር እንድትሄጂ የፈለገው ከአንቺ ለመቀፈል ነው። ሄዳ ገንዘብ ትሰራለች። የገንዘብ ማምረሻ ኤቲኤሙ ነሽ አንቺ። በልጇ ሲዞ ሊጫወት ይችላል። እንደዚህ አይነት ሰው የእውነቴን ነው የምነግርሽ፣ አደገኛ። ስለዚህ ከእንደዚህ አይነት ሰው ዛሬ ሆኖ የእስካሁኑ ሆኗል፣ አልፏል፣ አርገሸዋል፣ ሄደሽበታል። ከዛሬ በኋላ ሰው ነሽ እኮ የኔ ናት፣ አይምሮ አለሽ፣ በቃ ይባላል፣ በቃኝ ይባላል። ጓደኛው መጥቶ ጣልቃ ገባ። ማንም ኢቭን አባትሽ እና እናትሽ በዚህ ጉዳይ አስተያየት እንዲሰጡ እንዳትፈቅጂ። የአንቺ ህይወት ነው። ከህይወትሽ አስቀንጥረሽ ጣዩ። ከዛሬ በኋላ አታውቂውም፣ አያውቅሽም። ልጅሽን ታወሪያለሽ። ካገናኘሽ አገናኝ፣ ካላገናኘሽ አትሞትም። ልጅሽ ስትሄጂ ታገኛታለሽ። ገና ለገና ልጄን ያገናኘኛል ከልጄ ጋር አወራለሁ በእሱ አማካኝነት በሚል አቢዩዝ ከሚያደርግሽ ከሚሸጥሽ ሰው ጋር ቁጭ ብለሽ እንድትደራደሪ ማንም አይፈርድም። ገብቶሻል? ስለ ቆፍጠን በይ። ብርሽን በራስሽ አካውንት አስቀምጪ። ቀጥታ ስትሄጂ ቤተሰቦችሽ ቤት ግቢ ከነ ክብርሽ። ምክንያቱም ሰውየው አላገባሽም። ለዛ ነው አናትሽ ላይ በሴት እያንጋጋ የሚሄደው። አንቺ በሰጠሽው ገንዘብ ከሌላ ሴት ጋር ሸሽ ገዳሜ ሲል የሚያድረው ሚስቱ አይደለሽም። እንዴት ያክብርሽ? እንዴትስ ማን ሆይ ይበለው? ሀይ እንዴት ይበለው? አቁም እንዴት ልክ አይደለም ማን ይበለው? አላከበርሻቸውማ ቤተሰቦችሽን። ዝም ብለሽ እኔን ወሾ ሄደሽ ቤተሰቦችሽ ቤት ግቢ። ልጅሽን ይዘሽ ተጠናቋል።
ሚስቴ ነች የማለት መብት የለውም ስላልሆነ ባልሽ። እኛ በተግባርም ባልሽ አይደለም። እንዲህ አይነት ባል ሚስቴ ሊለች ብርሽን ሴቭ አድርጊ፣ ድንቡሎ ሳንቲም ለእሱ እንዳትልኪለት። ድንቡሎ ሳንቲም ቴንክ ሶ ማች። ድንቡሎ ሳንቲም ወንድ ልጅ ራሱን ካላከበረ፣ ለራሱ ክብር ከሌለው፣ ለሚስቱ ለሴት ልጅ ካላሰበ፣ እሱ እኮ እያገባሽ ነበር እኮ ቁም ነገረኛ ቢሆን። ያላገባሽ እኮ እንደፈለገ ለመዝለል እንዲመቸው ነው። አንቺ ጠላ እየጠመቅሽ እሱን ታስተዳድረዋለሽ እንዴ? ጠላ እየጠመቅሽ ዋጋ ልትከፊለት የሚገባው እኮ ወንድ አይደለም እኮ የኔ እናት። አንዳንድ የምታለቅሱላችሁን ወንዶች ሳስብ በጣም ነው የሚያንገበግበኝ በእውነት። ስንት ልብ ያለው ወንድ፣ ስነ ስርዓት፣ ትህትና ያለው፣ ራሱን የሚያከብር፣ አላማ ያለው፣ ሪስፔክት ያለው፣ ለአንቺ በሄድሽበት የሚያስከብርሽ ወንድ ቢሆን ኦኬ። ይህን ልጅ ባጣ እከስራለሁ ብላችሁ ብታለቅሱ ኢትስ ኦኬ። የሚለቀስለትን ወንድ ስብዕናውን ስታዩ ትደነግጣላችሁ። አሁን እቺ ልጅ እያለቀሰች ነበር ቅድም። ዞር ብላችሁ ለምን አይነት ወንድ እያለቀሰች እንደሆነ ብታዩት ትደነግጥ። ሾክ ነው መጣ ለዚህ ወንድ። ለዚህ እኔ እናት ከዛሬ ጀምሮ ማልቀስ የለም። ቆፍጠን በይ፣ ስራ ስሪ። ለአንድ ለ3 ወር ከማንም ጋር አትነጋገሪ። አሁን ራቂ ከዛ አካባቢ፣ ጭምልቅልቅ ካለው ከፈንጂ ወረዳው ነገሮች ከተበለሻሹበት ራቂ። አታውሪ ማንንም። ልጅሽን ሰላም ካልሻት በቃ ከዛ ውጪ ቆርጠሽ ጣይ። ማንንም ሰው አታውሪ። ከእሱ ጋር ጓደኛ የሆኑም ሰዎች፣ ዘመዱ፣ ቤተሰቡ ምናምን እንዳለ ከስልክሽ ላይ ቁርጥ አድርገሽ ጣይና ለብቻሽ ፎከስድ ሆኚ። ብቻሽን ዳኝ። መጀመሪያ ከዚህ ስሜት ውጪ። ህይወት እንዳለ ተመልከች። ከዚህ ውጪ ሰላምሽን ምረጪ። ጸሎት አርጊ። ብርሽን ያዢ። ደስተኛ ሆኚ። ጤናሽን ጠብቂ። ሳቂ። ሪላክስ አርጊ። ከዛ ሀገር ስትሄጂ ቤተሰቦችሽ ጋር ግቢ። እሺ፣ አልበለዚያ አንቺ የለፋሽበትን እሱ ቁጭ ብሎ ቁማር ሲጫወትበት ነው ህይወትሽ የሚያበላሽ። ተግባባን? እሺ አሌክስ፣ እንደዛ አድርጊ። አመሰግናለሁ። እሺ ባለፈው አናግሬህ ነበረ ባለቤቴ ሞቶ ምናምን ያልኩ ታስታውሰኝ? አታስታውስም? ብዙ ሰው ስለምታስተናግድ። እሺ ባለቤቴ ምን ይኸው ከመከር ኩዌት ነኝ። ባለቤቴ ሞቶ በአደጋ ሞቶ በጣም አዘኑ ከብዶ የ3 ዓመት ድረስ ልረሳው አልቻልኩ ምናምን ብዬ አንዳንድ ነገር መክረሄ ነበረ። እሺ ከዛ አሁን ያለው ቀለበቱ ማውለቅ ብቻ ነው። እንደዚህ ብለኸኝ እስኪ ልሞክር እያልኩ ማታ ሳወልቅ እንደዚህ እያልኩኝ ትንሽ በቃ ተሻሻልኩና ለእናቴ ነገርኩ ማለት ነው። ደውዬ ይኸው እንደዚህ ቀለበቴን አወለቅኩ አንተ እንደመከርከኝ። በጣም ዱዓ አደረገችልህና በቃ ምን ስጁድ ሁሉ ወርዳ ነው በጣም ዱዓ አደረገች። ወላሂ አላህ ይቀበልና ለአንተን ትልቅ ደረጃ ያደርስህ። አላህ የፈለከውን ሁሉ አርገስ። አልሐምዱሊላህ ከበፊት የተሻልኩ ነኝ። እኔ እዚህ ሀገር ራሱ ስመጣ ለምን እንደመጣሁ ታውቃለህ? ሰርቼ ላገኝ ልኖር ሳይሆን በቃ አረቦች ሲናደዱ ሰውን ከፎቅ ይወረውራሉ ምናምን ሲሉ እስኪ እኔን ይወርውሩኝና በቃ ስራም ብዙም አልችልም ደሞትና ወደ እሱ ልሄድ ነገር ምናምን አስቤ ነው የመጣሁት። ልጄ ለእናቴ ሰጥቼ እንጂ ሰርቼ ምናምን ልኖር አልነበረም። አጋጣሚ ሰዎቹ ደግሞ ጥሩ ሰው ናቸው። እናቴንም አናግሮ በቃ ረዱኛ። ይሄን ሁሉ ቲክቶክ ሁሉ ከፍታልኝ እንደዚህ ሰው አናግሪ እስኪ ያገኛቸው ኢትዮጵያዎቹ ምናምን ብላ ያለችኝ ሴትየዋ ነች። እና አልሐምዱሊላህ በቃ አሁን ደህና ነኝ፣ ጥሩ ነኝ። አልሐምዱሊላህ ደግሞ በደንብ ጊዜ ብቻ ነው የሚያስፈልግ። አልሐምዱሊላህ አሁን በጣም እንትን ብያለሁ እና የእናቴን ደስታ አይቼ በቃ እሷ ብዙ ከኔ ጋር ስለለፋች እሷን ለማስደሰት ስል ምንም እንደማደርግ ነው ቀለበት ብቻ አውልቅ ያለው ስርዓት የተደሰተችው ልነግርህ አልችልም። ስጁድ እየወረደች ዱዓ እያደረገችልኝ ይሄ ሰው በቃ ለብዙ ሰዓት ትናገሪ አይን እንዳያገኘ ሁሉ እያለች በጣም ዱዓ ያደረገችና አመሰግናለሁ። እሺ በጣም አመሰግናለሁ። እኔ ነኝ ማመሰግን። አንተ የተባረክ ሰው ነህ። እኔ ነኝ በጣም ማመሰግን። እናቴ ይሄን ያህል ተደስታ ሳየው
እኔ ማድረግ ያልቻልኩትን ነው ያደረክላት። ታውቃለህ፣ ይሄን ያህል እንደተጨነቀች ሁሉ አላውቅም ነበር። አሁን ምን አሰብኩ መሰለ፣ እንሻላ በቃ ምናልባት እንደው ደስ ይበላት ብዬ ሁሉንም እያደረኩ ከሄድኩኝ መልሼ እንደዛ ሆናለሁ ብዬ አሰብኩ። አሁን 2 ዓመት እንደዚህ አልፎኛል። እዛ ከብዙ ነገሮች ነው የሸሸሁትና ያስታውሱኛል። የሆነ ደግሞ ራሴን ለቀቅ አድርጌ ትቼ ሄጄ እሷን ላስደስትም እፈልጋለሁ፣ ልጄንም ማየት እፈልጋለሁ። ምናልባት የበፊቱ ህይወት ውስጥ መልሼ እንትን እላለሁ ብዬ ደግሞ ፈራው እና ምን ትለኛለህ? አትፍሪ፣ እሺ ተጋፈጭው። አንዳንዴ ፍርሃቶቻችንን መጋፈጥ ስትፈሪ ሁሌ ያሳድሻል። እንዴት ነው ነገሮች? አሁን ውሻ ስትሮጪለት ማለት ነው የፈራሽው ይመስለው ይባላል አይደል? በቃ ያሳድሽ ምናምን። ፍርሃትሽም ልክ እንደዛው እና ተጋፈጭው። ሐዘንም ይሁን ህመምም ይሁን ምን ጥርስሽን ነክሰሽ ደረትሽን ነፍተሽ ፊት ለፊት ማዘን ካለብሽ፣ ማልቀስ ካለብሽ፣ መጮህ ካለብሽ ያ ሆኖ ልክ ስታሸነፊ፣ ባለፈው ምሳሌ ሰጥቼሻለሁ አይደለ? አንድ ሰው ነገሮች ጠንክረው እንጂ ምንድነው እኛ ጠንክረ እንጂ ነገሮች አይቀርም። ገብቶሻል? አሁን ያለሽበት ሁኔታ አይሽ ጥሩ ለውጥ ላይ ነሽ። አሁን እየጠነከርሽ ነው እንጂ አንቺ ስትሄጂ ነው እንጂ ነገሩ ወደ ታች እየወረደ የሚመጣው ችግርሽ አይቀልም። ቁጭ ብለሽ ከአንድ ሰው ጂም ገብቶ ስፖርት ቢሰራ በየቀኑ መጀመሪያ ቀን 10 ኪሎ ሲያነሳ በጣም ይከብደዋል የመጀመሪያዋ ቀን። ምክንያቱም ገና መጀመሩ ከባድ ሲያነሳው ቀን ቀን ሲተካ ሲሰራ የዛሬ 2-3 ወር ያንን 10 ኪሎ ሲያነሳው ምናልባት በአንድ ጣቱ ሊያነሳው ይችላል። ነገሩ ቀሎ ሳይሆን የ10 ኪሎ ቀንሶ ሳይሆን ሰውየው ጠንክሮ ሰውየው በየቀኑ ሲሰራ ምን እያለ መጣ? እየበረታ እየጠነከረ ጡንቻው አቅም እያገኘ። ስለዚህ ሁኔታዎች በህይወትሽ ውስጥ ያሉት እንዲቀሉ ምናምን አትፍሬያቸው። አንቺ ደፋር እየሆንሽ ራስ መተማመንሽ እየመጣ ነገሮችን እየተጋፈጥሽ ስትመጪ ነገሩ እየቀነሰ አንቺ በጣም በራስ መተማመን ከፍ ብለሽ መብረር ትጀምሪያለሽ። አሁን እየሄድሽበት ያለሽበትን የለውጥ መስመር እንደዛው ቀጥዩ። በዛ መንገድ አይሽ ትንሽ ለውጥ ማየት ከጀመርሽ ይሄ መንገድ ይሰራል ማለት ነው። እናትሽን ደግሞ ታስደስቻቸዋለሽ። ለዛ ብዬ ነው አሁን እሷ በጣም ነው ደስ ያላት። በቃ እንዴ ብዬ ልንገርህ፣ ሳታመን ቀርታ ሁሉ ሴትዮዋ ጋር ደውላ ጠየቀቻት። ከዛ እኔ ላላስደነግጣት ፈልጌ ለምን አወለሽ አላልኳትም እና እየለበሰች አይደለም ብላ ስትነግራት እናቴ በቃ አልቅሳ ስጁድ አድርጋ ዱዓ አድርጋለ እና ብዙ እንትን ብላ ይሁ አልኳት። ዩቱብ ላይ ከፍቼ ያለው ምናምን አለች እና ለሰው አትንገሪ በቃ ይህን ልጅ አይን እንዳያገኘው በቃ ልጅ እና በጣም ዱዓ አደረገች ወላሂ። ስለዚህ አላህ ረዥም ዕድሜ ይስጥ ያስደስት። በስ እናቴ በዚህ እንዲህ የተደሰተች እኔ አልቻልኩም ያላረገው አላህ ሊያመቻች ራሱ ሲፈልግ ነው። ገባክ? እንዳናግርክ ያደረገኝ እንጂ እኔ ማንንም አልናገርም። እዚህ ራሱ ሰዎቹ ግማሾቹ እንደማልናገር ልጆቿ ራሱ ቤት ውስጥ በቃ እቃ አይጠይቁኝም። ደህና ነገር አልመስላቸውም። ዝም ነው የሚሉኝ። አሁን ስለ አወራው ከንተን የሆነ ውስጤ ለሚሰማኝም አገኘው ነገር በማንኛውም ጊዜ ነይ በጣም አናገርኩ። ደስ አለኝና ያን ያህል ሰውራክ አሁን ከሄድኩ ምናልባት አሁን ያ ህይወት ልምጣ አልኳት። ከዛ አትምጪ አለችኝ እናቴ ፈርታ። አትምጪ በደንብ አውሪ፣ እንደዚህ ሰው አግኝ፣ ተነጋገሪ፣ ራስሽ በቃ መምጣት ሲኖርብሽ ራስሽ ታውቂያለሽ አለችኝ። እና ምንም ለልጄ አላስብም። የራሷ ልጅ ነገር ነው የሚመስለኝ። የራሱ በቪዲዮ ኮል ራሱ ሳወራው ደግሞ ሁሉ ነገሩ ሀታ አቀማመጡ እሱን ስለሚመስል የሆነ ነገር ነው መሆነው። አልሐምዱሊላህ አሁን ሳይሆን ትሄጅ ያለሽ ግን አሁን በደንብ የራስሽ ለውጥ ላይ ማተኮር። ከዛ ትንሽ ጊዜ ቆይና ትሄጅ ያለሽ ግን ማንኛውም ጊዜ ማውራት ስትፈልጊ እንደዚህ ምን ይሽ አለው በየቀኑ ስላለው ትመጪና እንዲያወራን ተስተካከለ ይመጣል። እሺ አላህ ያኑርክ። አንተ በምትፈልገው በላይ አላህ ይስጥክ። እኔ ምንም ብዬ መናገር እራሱ አልችልም። ወላሂ ለሴቶች እኛ ነቢዩ ሰለም አደራ ሰጥቶናል። ወንድ
አንተ ደግሞ ለሁላችንም ነው የቆምከው፣ ለሴት በሙሉ አላህ ጀዛህን ይክፈልህ። በቃ ምን ብዬ እንደምነግርህ አላውቅም። የእናቴ ራሱ መንገሩን ስለማልችል ነው እንጂ በለቅሶ በቃ መሬት ላይ ስጁድ ወርዳ አብዳ ነው ዱዓ የምታደርግልህ። እስካሁን አድራ ነገውኑ ይሄ ልጅ ሳስበው ነበር ሁሉ ማታ ሁሉ ሳስበው ምን አይነት ሰው ነው ብዬ ጥብ እንትን ነው አለችኝ። እዛ በቃ እኔ ምን እንደሆነ አላውቅም አልኳትና እንዴት እንዳናገርኩ ራሱ አላህ ሊታረቀኝ ወይም ሊመልሰኝ ስፈልግ ነው። ብዙ ጊዜ ያለው ቁጭ ብዬ ግን አላናግርም። ምክንያት ነው ሁሉም ነገር። ዋናው ነገር አንቺ የልብሽን ነገር ያው ፈጣሪ ስለሰማሽ ሞር ደግሞ ለውጥ ስላገኘሽ ደግሞ ደስተኛ ነኝ። ከዚህ በላይ ደግሞ እንጠብቃለን። እሺ፣ የተሻለ ደስተኛ ሆነሽ ይወድሽ። አመሰግናለሁ። አላህ ይስጥልኝ። አሜን። ለአንተ የሚፈትልህ እኔን እንዳበረታታኸኝ በቃ አላህ ይቆምልህ። አመሰግናለሁ። አስታወስኳት። በጣም እያለቀሰች ነበር አለ ያኔ። እንዲህ አይነት ነገሮች በጣም የሚመስጡኝ። ይሄ ነው ክፍያ ማለት። በቃ ይሄ ነው ትልቅ ስኬት ማለት። የእናንተን ነገር እንደዚህ መስማት መቻል ስለዚህ ሰበብ ነው። እሺ መሆነው እኔ ብዙ አታካብሉት ልላችሁ ፈልጌ ነው። እኔ የሆነ ሰበብ ልሆን ይችላለሁ እንጂ እኔ በራሴ የማደርገው ነገር የለም። እሺ ወደ 25 ደቂቃ ይቀረናል። ምን እንታዘዝ? ምንድነው መሰለ ዱባይ ነው የምኖረው። ከዚህ በፊት ገብቼ እኮ ቴንኪዩ ምናምን ብያለሁ። ሞቲቬት የምታደርጋቸው ነገሮች ላይክ ኦፒኒየንን የምትገልጽበት ነገር በጣም ነው ኢምፕሬስ የሚያደርገኝ እና እዚህ ሀገር ላይክ ያለን የኛ የኮሚኒቲ እንትን በጣም ያሳስበኛል። ሁሉ ጊዜ እርስ በርስ እንነቃቀፋለን ምናምን እና እፈራዋለሁ ራሴን በጣም ብቸኝነት ምናምን ፋይናሊ አታክ እንዳያደርገኝ ዲፕሬሽን ውስጥ ምናምን እንዳልገባ እና ከሀበሻ ኮሚኒቲ ጋር መኖር በጣም ነው የምፈልገው። ግን ደግሞ መልሰን እርስ በርስ ያለን ምልከታ በጣም ያስጨንቀኛል። ላይክ እህቶቻችን አሁን አንዳንድ ጊዜ ቤተክርስቲያን ምናምን ሳገኛቸው በጣም ነው ደስ የሚሉት፣ ወንድሞቻችንም እንደዛው እርስ በርስ። ግን ኢንዲቪጁዋሊ ሰላም አንባባልም፣ አንተያይም፣ አንገናኝ፣ አንረዳዳም፣ ኢንፎርሜሽን ሼር አናረግም። እሱን ነገር እንዴት ነው ሶልቭ የምናደርገው? ሁሉም ሰው ያለው አመለካከት እንዴት ነው? በአንተ እንዴት ነው ማኔጅ እያረግከው ያለው የሚለው ማወቅ ፈልጌ ነው። ጥሩ ነው። ያው እንግዲህ እኔ ሶሻል ሚዲያም ላይ ሞር አክቲቭ ስለሆንኩኝ ያው ሶሻል ላይፍን ያው እዚህ እየኖር ነው እያየ ነው። ፊዚካሊ ብዙ የመገናኘቱ አጋጣሚ አልነበረኝም እኔ ከብዙ ሰው ጋር፣ ግን ምንም ችግር አለው ብዬ አላስብም። ስትገናኝ እርስ በርስ ሀሳብ መለዋወጥ፣ አንዳንድ ነገሮችን ሼር መደራረግ፣ ፍቅርህን ከአክብሮትህን ለሰዎች መግለጽ ምንም ችግር የለውም። ቅንነት ነው የሚፈልገው። ኤኒዌይስ ማለት ትህትና ነው የሚፈልገው። ትህትና ብቻ፣ ሌላ ችግር የለውም። እርግጥ አንዳንድ ሰው እንዳልከው ማውራት ላይፈልግ ይችላል። የራሱ የግል ወይ አስተዳደግ ወይ የኑሮ ሁኔታ ወይ የተበሳጨበት የከበደው ነገር ሲኖር ሰው አለማግኘት ምናምን ወይ ሰው ሊናደድ ይችላል ምናምን። ግን ሁሉም ሰው ነው ግን ማለት አንችልም ብዬ አስባለሁ። አሁን አንተ ይኸው እንደዚህ እያሰብክ ነው፣ አየህ። እናንተ ደግሞ አለ ሌላ ሰው እንዲሚያስብ የመገጣጠም ጉዳይ ነው። ስለዚህ አንተ በተቻለ አጋጣሚ ባገኘሃቸው አጋጣሚ ኮሚኒቲውን ምናምን ሁሉንም ሰው ፍቅርህን፣ አክብሮትን፣ ሀሳብን እንዴት ናችሁ ብሎ የቸገረውም ሰው ካለ ምን ላግዝ ምናምን ማለቱ መጥፎ አይደለም። እውነቱን ለመናገር እኔ በግሌ የምደግፈው ነገር ነው። እኔም ባገኘሁት አጋጣሚ ያው እዚሁ ላይ ማድረገውን ሌላም ቦታ ፊዚካሊ ምናምን ብንገናኝ ባረገው ምንም ተራ ነገር ነው ማለት ነው። ብዙ የክብርም ጉዳይ አይደለም። በምን መልኩ ኮሚኒቲያችንን አንድ ላይ እንደዚህ በደንብ እንደሌላው ናሽናሊቲ በጣም ተባብረን በደንብ ተከባብረን አብረን ኢንጆይ የምናደርግበት ግዴታ። ሁሉም ሰው ኢንዲቪጁዋል ላይፍ ነው የሚመራው የሚመስለኝ እና በጋራ እንዴት አድርገን አሁን ሶሻል ሚዲያ ላይ ሁሉም ሰው አክቲቭ ነው። በጣም ብዙ ቦታ ላይ አያለው ሰዎች ተሰብስበው ይወያያሉ፣ ይጫወታሉ። ግን
ምድር ላይ መሬት ላይ እሱን ነገር ላገኘው አልቻልኩም እና የተወሰኑ ጓደኞች አሉኝ፣ ወዳጆች አሉኝ በጣም ማከብራቸው፣ እነሱ የሚያከብሩኝ። ግን በቃ እንደ ኮሚኒቲ በጣም ስትሮንግ ሆነን ሻይን የምናደርግበትን ነገር ቢፈጠር በጣም ደስ ይለኛል። እና እዚህ አሁን የአንተ ቤተሰቦች አሁን ኦልሞስት 2000 ሰው አለ እና እርግጠኛ ነኝ ሀሳቤን ይጋሩኛል። እንደ ኮሚኒቲ እዚህ ሀገር ላይ በጣም ጠንካራ አይደለንም። እሱን ሁል ጊዜ ሰዎች ሲያስቡት ያው ስደት በራሱ ማለት ሁላችንም ቪዛ እያደስን ነው የምንኖረው። አንድ ቀን ሲያልቅ ያበቃል። ያለን ጊዜ ተጠቃቅመን አንድ ሰው ለአንድ ሰው በጣም ቀላል ነው ሰላም ተመለዋወጥ። ይሄ እንዲቀየር የምፈልገው ነገር አበሻ ስናይ በፍቅር ኢትዮጵያዊ መሆኑ ብቻ አይደለም፣ ግን ሰው መሆኑ በራሱ ዋጋ ያሰጠዋል። ግን ደግሞ እኛ እንደ ኮሚኒቲ ወንድማማቸው የተማማችነት በደንብ ሰፖርት እንድንደራረግ እፈልጋለሁ። አንድን ሰው ሰላም ስትለው ከሚያይበት መንገድ ከወንድምነት መንገድ ቢሆን ይሄ በተለይ ብዙ ዓመት የቆዩ እዚህ ሀገር ትንሽ ወጣ ያለ አቲቲዩድ አላቸው አስተውለ ከሆነ እና እሱ ቢቀረፍ በቃ ሁሉም ሰው ቢረዳዳ፣ ሁሉም ሰው በቃ እዚህ ወጣ የመጣበት ዓላማ አለው። እርግጠኛ ነኝ ሀገር ቤት ቢሞቸው ሁሉም ሀገሩ ላይ መኖርን አይጠላም እና ብንተቃቀፍ በቃ ብንዋደድ፣ ሁሉም ሰው ሰፖርት ቢደራረግ፣ ግዴታ ገንዘብ መረዳዳት ብቻ አይደለም፣ ኢሞሽናል ሰፖርት ያስፈልጋል። ስደት ላይ በጣም ሰው ዲፕረስድ ይሆናል አንዳንድ ጊዜ የሚያማክረው ፋይናሊ ችግር ከሆነ በኋላ መረዳዳት ሳይሆን መጀመሪያ ብንደጋገፍ፣ ብንተዋወቅ፣ የምንገናኝበት የኮሚኒቲ ጋዘሪንግ ቢኖረን አለ። የተለያዩ ፕሮግራሞች አሉ አይደለ? የአበሻ ኮሚኒቲ የሚያዘጋጃቸው ምናልባት ሃይማኖታዊ ካልሆነ አይ ዶንት ቲንክ ሶ እንደዚህ ሀሳብ ሼር የምናደርግበት ወዳጅነት የምናጠነክርበት አይመስለኝ። እንግዲህ ወይኔ ኤክስፖዠሩ የለኝም። አይ ጥሩ ሀሳብ ነው። እኔ ደስ ይላል። ያው ፍቅርን መለዋወጥ፣ መተጋገዙ ሌሎች ሀገር ዜጎች በጣም ጥሩ ናቸው። በዚህ ይበልጡ እውነት ይደጋገፋል። ማን ይሁን ማን ግድ አይሰጣቸው። ብቻ የራሳቸው ሀገር ዜጋ ከሆነ መወር ሰፖርት ያደርጋሉ በምንም መልኩ። ጥሩ ነው። እኔም ይህን ሀሳብ እንትን የምለው ነው። አንተም ደግሞ በግል ባገኛቸው አጋጣሚ ሰዎችን ሰፖርት ማድረግ የምችልበት ሁኔታ ካለ ምናምን ሀሳባቸውን መካፈል አድርገው፣ ያው ጀስት ሌላም ሰው እንዲያደርገው መጠበቅ ብቻ ሳይሆን ራሳችን ብናደርገው ሞር አሪፍ። ከራሳችን ብንጀምረው ሁሉንም ነገር ሌላም ሰው ያንን ኮፒ እያደረገው ይሄዳል ብዬ አምናለሁ። እሺ፣ ቴንክ ዩ ሶ ማች። በጣም ቴንክ ዩ። እሺ ወንድም አመሰግናለሁ። መልካም ቀን። እሺ፣ መልካም ቀን። ያው እኛ አበሾች ስንሞት ውድ ነን አይደል? ውድ እኮ ነን፣ በጣም ኤክስፔንሲቭ ነን። ሬሳችን በጣም ውድ ነው። ስትሞት ነው ብዙ ሰው አበባ ጉንጉን ለማኖር የሚመጣው ምናምን። ጥሩ ሰው ነበር እኮ ሀይ እሱ ነገር ምናምን በቃ ይነገርልሃል፣ ፖስቱላ ትደረጋለህ ምናምን። አንዳንድ ሰው ሊነቀስ ሁላ ይችላል፣ ያው ለጥቂት ጊዜ ነው እንጂ ስትሞት ውድ ነህ። በህይወት ግን እያለ ምንም ዞር ብሎ የሚያይህ የለም። በተለይ ደግሞ ከሀገር ውጭ ማለት ነው። ተቸግሬ የቤት ኪራይ መክፈል አቅቶ ምናምን መከራን ስትበላ ማንም ሰው ዞር መቻል ውስጥ እንዲህ ውሸትህን ነው ምናምን ይሉሃል። ስትሞት ግን ያው ሬሳህን ወደ ሀገር ቤት ለማስገባት በሚሊዮን ብር ሊከፍሉ ይችላሉ አዋጥተው ሰዎች። ምን ያደርጋል? እኔ ከሞትኩ እዚህ ተቀበልኩ፣ እዛ ተቀበልኩ፣ ጂኒ ሁኔታ ተቀበልኩ፣ ሰማይ ምንም ለውጥ እኮ የለውም። አፈር ነው በቃ የትም ሊሆን። ግን ያው ከሞትክ በኋላ በቃ ሬሳው ሀገር ቤት ይግባ ተብለ ምናምን ብዙ ብር ይዋጣል ሰው ምናምን። በህይወት እያለህ ግን ያ ቢሆን ሞር መደጋገፉ ምናምን መጥፎ አይደለም። ሁላችንም ጋር ያለ ችግር ነው ይሄ፣ እኔንም ጨምሮ ብናስተካክለው የሚለው ውሃ ያነሳል። ሄሎ masjid ወይ ቤተክርስቲያን or school mental health awareness የለም because if ሰው ሲናደድ ሁሉ ህይወቴን አጠፋ creator, he create the life, you know, like can you give advice for me and everybody who's listening? This life is inexpensive. Yeah. God created you. It's a priceless. You get one time. You don't get refund. You get return. You don't come back.
it's you and one-way ticket. There's no two-way. So our community, they don't talk about Habesha or Somali or anybody, like in general, African, we don't talk about mental health. Because this bullshit is serious, very serious. That, like, let us say, let every woman, let every man, because not every woman, every man, ራሱ ያጠፋል። ከዚህ ትንሽ ደቂቃ ከዚህ ነገር ፕሊዝ አድቫይስ ከኔ ጀምረ ትንሽ ትሰጣን ለወይ ፕሊዝ can I ask you to give advice, especially this simple life, this beautiful life God gave us. He created us for a purpose. Like, yes, we are upset. We get tested with kids, with money, with health, with husband, with wife, with everything. Life is a test. But easily, he would have to fall. Any he would have to fall. He would is not come back. Tafash, please give one advice. Something you will give to your sister, to your brother, for man or woman, because all of us, we feeling depression. All of us, we have mental health. Mental health in the hodi, in the miyama, angoliama. The way your stomach hurts, your brain hurts. Not afincha kamama, doctor tihedalla. Hod kamama, doctor tihedalla. የኛ ሰው ሜንታል ሄልት ያማል አይልም። ለምን ሁሉ ቦታ ያማል ዶክተር ይሄዳል፣ ግን when it hurts አይሄዱም። Please give us advice, okay? Sorry, you understand my point? Mental health is real. Thank you so much, Alexia. Thank you. ያ ልክ ነሽ። አሁን መስጂድም ቤተክርስቲያንም ስለ አለኩ ትምህርቱ ገብቶሻል። መንፈሳዊ ህይወት በጣም ጥሩ ነው። እንደው ሞር ይሄ ዓለም ጊዜያዊ እንደሆነ ገብቶሻል። ሁላችንም እንደምንሄድ ጥለ ነው ዘላቂያዊ ፈጣሪ ጋር ያለው ጉዳይ እንደሆነ ሁሉም ነገር ከንቱ እንደሆነ ነው የሚያስተምሩት መንፈሳዊ ህይወት ላይ። እሱ በጣም ትልቁ ፖይንት እሱ ነው። ይሄ ነው ሞር እንደውም ወደ መንፈሳዊ ህይወቱ ሰው እየተመለሰ ሲመጣ ሞር የገጠመው ችግር ወይም ፈተናው በህይወት ውስጥ ተስፋ ያስቆረጠው ራሱን ለማጥፋት የሚያንደረድረው ጉዳይ ተራ እንደሆነ እንዲሰማው የሚያደርገው እንደውም እዛ መንፈሳዊ ሁኔታ ያለው ትምህርት ነው። ገብቶሻል። ሰው በየእምነቱ ማለት ነው መጽሐፍ ቅዱሱንም የሚያነብ ቁርአንን የሚያነብ በየእምነቱ ያለው ትምህርት ያ ነው። ሞር ወደ ፈጣሪሽ በተመለከተሽ ቁጥር እዚህ ጋር ያለው ተስፋ ያስቆረጠሽ ሰው መከዳቱ፣ መዋሸቱ፣ መገፋቱ ተራ እየሆነ ነው የሚመጣው። ግን ብዙዎቻችን ከዛ እንርቃለን። ዓለማዊ ነገር ላይ ነው ትኩረታችን እና እንሰበራለን። ስለዚህ ይሄ እንደየሰው ሁኔታ አሁን በጣም ተስፋ የቆረጠን ሰው አትፈርጅበትም። የገጠመው ችግር ምናልባት ከአንቺ ፖይንት ኦፍ ቪው ቀላል ሊሆን ይችላል፣ ሊመስል ይችላል። እዛ ሰው ህይወት ላይ ግን አሁን ቅድም ገብታ ስታልቅስ የነበረች ልጅ አለች። እኛ ተረጋጊ ነው እያልናት ያለ ነው፣ ምክንያቱም እኛ ጋር ነገር አልደረሰም። እሷ ግን በእሷ እድሜ ላይ የደረሰባት ነገር በቃ ዓለሟን ያናጋው ገብቶሻል። ስለዚህ በራሴ ላጠፋ በረኪና ጠጣዋለች። ያደረገችው ነገር በጣም አደገኛ ነው። እሷ ግን በጊዜው ያደረገችው ነገር ከደረሰባት ነገር አንጻር የመጨረሻ ጠጓ ነው በቃ የወሰነችው። ስለዚህ ሜንታል ሄልስ እንደውም ሞር የሚታከመው መንፈሳዊ ህይወቱ ላይ ሰው ሲበረታ አይምሮ እየታከመ እየዳነ የሚመጣው። እመኝ እኔ ሲጨንቀኝ ትንሽ እንኳን እንደው ድባቴ ውስጥ ስገባ መጽሐፍ ቅዱስ ሳነብ እንደው ያን ያህል በጣም መንፈሳዊ ህይወቴ ላይ ጎበዝ ነኝ ብዬ አላምንም፣ ግን ሳነብ የምረጋጋው መረጋጋት የትም የለም። ማንም አውርቶኝ አልረጋጋም፣ እውነቱን ነገሬን ካልሽኝ። ስለዚህ ስፒሪቹዋል ነገር በጣም ኢምፖርታንት ነው። እንደውም ለሜንታል ለተጎዳ ሰው፣ በጣም ለከፋው ሰው፣ ለተሰበረ ሰው በጣም ኢምፖርታንቱ ነገር በምንም እምነት ውስጥ ያላችሁ ሰዎች ስፒሪቹዋል ህይወታችሁ ላይ ብትገቡ ማናችንም ጎበዝ አዳን ግን ወደዛ ዞር ብንል ማለት ነው እውነት ያለባችሁ ነገር እየቀረለ ይመጣል። ስለዚህ ሰዎች ራሳቸው ማጥፋት ብዙ ይበዛል። አሁን በተለይ ወጣቱ ላይ ነው የምታዩ። እንዲህ ለዛም ነው እኔ አሁን ያለሁት እዚህ ስናወራው ይቀላል። መጥተው ሲያወሩት እኔ ማድረግላቸው ነገር እንኳን ባይኖር ፈጣሪ ግን በዚህ አማካኝነት የሆነች ነገር እንደው እንኳን ቢላቸው በምክንያት ይጠቅማል። ውስጣቸው ይዘውት ስለሚያመቁት ነው የሚገላቸው።
ስለዚህ መንፈሳዊ ህይወት ላይ አለ ልልሽ ፈልጌ ነው። የለም ወይ ስላልሽ በደንብ ነው ያለው። በደንብ Absolutely. No, any, don't say you doing a job. The reason I follow you, any, personally, I speak Swahili, I speak Somali, and Abasha, ትንሽ እችላለሁ ግን እንደዛም ሆኜ እኔ አንተን ፎሎ ያደረኩት because of motivation speaker. You know, white people, they say you cannot change the world, but you can change one person's world. ዓለም መቀየር አትችልም፣ ግን የአንድ ሰው ዓለም መቀየር ትችላለህ። አንድ ሰው ዓለም መቀየር ራሱ ዓለም እንደቀየር። I was so down አንድ ቀን በጣም wallahi I was so sad. I came across the story of እባብ አንተ ስለ እባብ የምትነግረው ታሪክ. Yes, I don't speak good Amharinya, but I listen very well. And what you're doing right now, Alex, you don't know. God bless you. First of all, you doing such an amazing job, because really, truly, if one person listens to you, motivates, like sometimes, especially women, small hope. ያገኛል ለምን ሰው ከካደሽ you talk about denials, you talk about betrayals, you talk about hope, you talk about everything pretty much. You should be so proud of you. Lemon, my sister, because she find you comfortable. She came up to you and cried because she felt safe with you. Not everybody feels safe in the church, in the mosque. We don't feel sometimes safe anywhere. But amazing job. Thank you so much. And God bless you. Keep on shining. And by the way, stop waiting Samania Ahmed. No. 80 ዓመት አልፈልግም። አሌክስ ጁኒየር ማየት እፈልጋለሁ። Thank you so much. God bless. Okay, we love you. Okay, God bless you. God bless you. ጥሩ ፖይንት ነው ያነሳችው። በነገራችን ላይ ያው እሷ ያው የመጀመሪያ ማርስ ሰከንድ ላንጉዌጇ ነው። እንደውም ጥሩ አወራች አማርኛ፣ ችግር የለውም። ቋንቋ እንዳትሳቀቁ እሺ። በቻይንኛም የምችሉ ሰዎች ቻይንኛም ከሆነ አውሩት። ያው እኛ ብቻ ይግባል። ቴንክ ዩ። እሺ፣ በጣም አመሰግናለሁ። ማስተርጓሚ ምናምን አስገብተን እንሰማል። ችግር የለውም። ዓለም ዥንጉርጉር ነው ጋይስ። የተለያየ አይነት ቋንቋ ነው ያለው ዓለም ላይ። ለሁሉም ሰው ግን እኩል ሪስፔክት ነው ሊኖረን የሚገባው። ማንም ሰው እዚህ ጋር መጥቶ በሚፈልገው ቋንቋ ማውራት ይችላል። እኛ ወይውን እንቀዳለን ማለት እንዲገባን የሆነ መስመር እናበጃለን። ከቻለን እንሰማለን። ልክ እንደዚህ አሁን ተረድተናታል እሷን። ካልቻለን ደግሞ እዚህ ውስጥ ያንን ቋንቋ የሚችል ሰው ካለ እናስገባና እንዲገባን እናደርጋለን። ሰውን ማገዛር ለዓለማችን። ሰው ሪላክስ አድርጉ እሺ። አንዳንድ ሰዎች ያው ትንሽ የማንችለው ቋንቋ ሲሆን እንትን እንላለን። ምንም ችግር የለውም እሺ። ዓለም ሰፊ ነው። እንደ ሰው ግን ሄሎ